ነገር ካለፈ ባውንደሪው ካለፈ ግን ማይሆን ንግግርም ተናግሬ አላውቅም። ብቻ ተጋጭተን ነው የምንለያየው። አክብሬ ነው እያወራሁ አክብሬ ነው እያወራሁ መሬት ላይ ትቶ መሄድ ምናምን አዲስ አይደለም። ከክብርሽን ጠብቀሽ ከእኔ ጋር እንድትኖሪ ነው የምትፈልጊው። በቃ ምንም አይደለም። ደስታ እንዴ ደስታ እውነት በጣም እያስጨበጥኩኝ ነው። አልገባህም? ከዛ አብርሃምና ዳኒ ተብዬው ወንበዴዎች ዱርዬዎች ማለት ነው ተለይተሽ ከኔ ጋር በፍቅር እንድትኖሪ ነው የምፈልገው። ይታይ እኔ ቆይ ይህን ማድረግ አልችልም። ደስታ ፕሊዝ ተረዳኝ፣ ሞክር ነገሮችን በቃ በዚህ ልክ እንጃ መናገር ባለብኝ ልክ በጣም በግልጽ ነገርኩክ። ገባ ማለት እንጃ እኔ ስሜት እንዳይጎዳ ብዬ በጣም እኔ በብዙ መንገድ እንዴት ነው አባብዬም ትሪት አድርገኝ ነገር ሞክር እባክሽ በእናትሽ። ኧረ ወይኔ ደስታ ግን በመድኃኒዓለም ይሁንብህ። ሁሌ ለምን ታስጨንቀኛለህ? በፈጠረ ደስታ እሺ በይኝ። እኔን እያስጨነቀኝ ነው። ተያችሁና ከኔ ጋር እኔ በጣም ነው የማፈቅርሽ። አልወጣህም ኖርክም እንዴት ነው የኔ ነገር የሚቀይረው ነገር አይኖርም። ግን እያስጨነቃችሁ ነው። እግዚአብሔርን በእናታችሁ ያን እየጨነቀኝ ነው። ለምንድን ነው የምትጨነቂው? እኔ እኮ ግራ ይገባኛል። እኔ ስመጣ ጨነቅሽ ነው በቃ አይደለም። ምንድን ነው ችግርሽ? እኔ እኮ አፍቃሪሽ እኮ ነኝ። ሁሌ አንተ እንደመጣ ማለት የብር ነው አፍቅሬ ነው። ግን ይሄ ልጅ እውነት አፍቅረው ነው ወይስ ዩቱብ ክፈቱለት እና ይሄ ልጅ ሻኝ ያጠፋሽ ዩቱብ ክፈትለት። እንደዚህ ያላቅም ሰው አሁን ደስታ ፕሊዝ ተረዳኝ። እኔ እያስጨነቃችሁ ራት መብላት ጊዜ ስጪኝ። ለምንድን ነው ጊዜ አንድም ቀን እኮ ጊዜ ሰተሽኝ አታውቂም። ወይ አባልሽ ይመጣል ወይ የሆነ ሰው ይመጣል። ግራ ይገባኛል። እንዴ አረ እንዴ ፈረንጅ አልገባኝም ማለት ምን እያላችሁኝ ነው? በፈጠራችሁ እኛ እኮ በቃ ጨርሰናል። አንዴ ደስታ ሲጀመር ማለት ነው። እኔ እናንተ ካወራን ከተደዋወልን እኮ በጣም ብዙ ሳምንት አለፈን ማለት ከሳምንት በላይ ሆኖናል። ሰው ለምንድን ነው አሁን እንደዚህ የምትሆነው? እንደ አዲስ ናፈቅሽ የምታይ እረስታኝ ነበር እኮ ደስታ ለመርሳት ሞክሬ ነበር ግን አልቻልኩም። ለሩታ ሰጣ ወርቅ ለብሷል። እናንተ ደስታ ማለት የምር ወርቁን ራሱ ለበሰ። እስከዚህኛው እድሜ ድረስ እስካሁን እስካለበት እድሜና ጊዜ ድረስ እኔን አታውቀኝም። ከእኔ ተለይተህ ብዙ አመታት እኖርሃል። ምንም ችግር የለውም። እኔ ደግሞ ያወቀኝ በጣም በአጭር ጊዜ ነው። በአጭር ጊዜ ድረስ እንችላለን። ቀላል ነው። ደስታ ወይኔ እያስጨነቀኝ ነው። ደስታ እያስጨነቀኝ ነው። ደስታ ይኸውልህ ሞከርኩ፣ እውነት ሞከርኩ። አትሊስት እሺ የበቀደሙንም አለፍኩኝ። አሁንም አትሊስት ተረጋግቼ ላውራ እኮ ሞከርኩኝ። ቀለል ብዬ ላውራ ሞከርኩኝ። አሁንም እኮ ተረጋግቼ ላውራ ሞከርኩ። ሀሳቤን እያስረዳሁ ነው አይደል እንዴ? ለምን አትረዳኝም? ተረዳት። እሳሁን አብርሃምን ለመመለስ የሳኒ አሁን ጌም ልታበላሽ ነው መጣ። እኔ ለማፈቅር ስለምታውቂ ነው። እኔ ለአንተ አልተፈጠርኩም። ለማንም አይደለም የተፈጠርሽ፣ ለእኔና ለእኔ ብቻ ነው የተፈጠርሽ። አልተውሽም። እንደውም ፍቅሬ ሁኔታዎች ጊዜያቶች አሁን ያለሁበት ሲቹዌሽን ጥሩ ላይሆን ይችላል እንጂ እኔ አንዴ ተፈጥሬ እንዴት ልበል በቃ ለተፈጠርኩ ሰው ተፈጥሬ ህይወትን ጀምሬው ነበር። ገባ? አጋጣሚዎች ናቸው እንደዚህ አይነት ሁኔታዎች ውስጥ ያስገባን። አለቀ በቃ። ስለዚህ ያለው ምናምን ዝም ብዬ መኖር አልችልም። አይንሽም ሰው ቤቴ ልቀይራ እንደዛ ከሆነ ለእኔ ብለሽ ቤቴን ስላወቅከው ሜቢ በቃ ልቀይርና እኔ በሰላም ነው። እንደዛ ከሆነ በሰላም እንኖር ላይክ ሰላሜን አሳጥተኛል እያልኩ አይደለም። እኔ ቸኩላለሁ። ለእግዚአብሔር ትንሽ ደቂቃ ቢሆን አውጥተሽው ከፈለግሽ ትሄጃለሽ። አይ ፈረንጆ እኔ አወራኋችሁ እኮ መፍታት ካለብሽ ምንም ነገር ፈተሽው መሄድ ትችያለሽ። ፈታው ፈረንጆ እንዴ አልተረዳችሁኝም እኮ ከአዲስ አበባ ወጥቶ ነበር ድጋሚ ነው የመጣው። እኮ የሆነ ነገር በይ ይወደኛል እኮ ይወደኛል፣ ከኔ ጋር መሆን ይፈልጋል፣ ያፈቅረኛል። ግን እኔ አልችልም። ስሜቴ ጋር እየተጋጨሁኝ በግድ ከሱ ጋር ልሆን። እሺ ከማን ጋር ነው የምትሆኚው? ብቸኛ ሆነሽ መቀመጥ ነው የምትፈልጊው? ማነው ብቸኛ እንዴ? ከዚህ በላይ ብቸኝነት ምን አለ እንዴ? ማይፈልግሽን ሰው ፈረንጆ እኔ ብቸኛ አይደለሁም። እሺ ፈረንጆ አንተ አለኸኝ፣ ብቸኛ አይደለሁም በእውነት
አንተን የመሰለ ምርጥ ወንድም አለኝ። ማንም አያዋጣኝ። እሺ አንተ አለኝ። በቃ ተዋችሁ ሌሎችንም። አንተ አለኝ፣ ብቸኛ አይደለሁም። እሺ አሁንስ አትተወኝም? ሩታ እነዛ ሁለቱም አያዋጡሽም። እውነቱን ልንገርሽ አይደለ የሚወድሽና የሚያፈቅርሽን ሰው ነው የሚያዋጣሽ። ይወድሻል፣ ያፈቅርሻል። ሩታ እሺ ልንገርሽ፣ ልጠይቅሽ። ስሚ ሩታ፣ እኔ እየተደረደርኩኝ አይደለም ደስታ፣ ትክክለኛውን ነገር ነው እየነገርኩ ያለሁት። በእናትህ ስለምን መግደርደር ነው የምታወራው? እኔ እንደዚህ አይነት ነገር አላውቅም። ሲጀመር ደግሞ በጣም ነው የሚያምርብሽ ማርያምን። እንዴት ምንድን ነው ያልከው? እንዴ ምንኛ ረብስማ በጣም ታምራለች። ጭራሽ ተረጋግቼ እንኳን እኮ ላውራ አልቻልኩም። አንቆራጠጥከኝ፣ አንዴ ወደዛ አንዴ ወደዛ። በጣም እያስጨነቀኝ ነው ደስታ፣ የምር እያስጨነቀኝ ነው። አንተ እንድትጨነቂ እኮ አይደለም። እሺ ሩታ አንድ ጥያቄ ልጠይቅሽና ከፈለግሽ ትሄጃለሽ። ደስታን ያልወደድሽው ከአንተ ጋር ማልሆንበት ምክንያት ይሄ ነው በይውና ንገሪው። በዚህ ምክንያት ነው ከአንተ ጋር መሆን ማልችለው ብለሽ ንገሪው። ምክንያትሽ ምንድን ነው? ከእሱ ጋር መቶኝበት ያፈቅርሻል፣ ይወድሻል፣ ለአንቺ ብዙ አይነት መስዋዕትነት ይከፍላል። ምኑ ነው ያልተመቸሽ? ምኑ ነው ያልወደድሽው? ደስታ እኔ ከአንተ ጋር መሆን አልችልም። በጣም ጥሩ ሰው ነህ፣ ደጋግሜ ነገር ያለው በጣም መልካም ሰው ነህ። መልካምነት ግን ለእኔ ፍቅር ሆኖ እንትን ሊለኝ አይችልም። በቃ ገባ።